የኢትዮጵያ ፕሪሚየር ሊግ ከፍተኛ ግብ አስቆጣሪው አቡበከር ናስር ወደ እግር ኳስ ተመልሷል። በኢትዮጵያ ፕሪሚየር ሊግ ከቡና ውጪ አልቀላቀልም ያለው አቡበከር ናስር አዲስ ክለብ አግኝቶ ሊፈርም ከስምምነት ስለመድረሱ ሰምቷል። ከወደ ጣሊያን አስደንጋጭ ዜና ተሰምተዋል። በመዋኛ ገንዳ ውስጥ የሰመጠውን የካግላሪ ተጫዋች እንዲሁም ደግሞ የጀረሚ ዶኩን ጉዳት እንዲሁም ደግሞ ጀማል ሙሲያላ በድጋሚ በትናንትናው ዕለትም በሜዳ ላይ ተዝለፍልፎ ወድቋል። አጠቃላይ የዝውውር መረጃዎችም ያልተሰሙ በርካታ ጉዳዮች አሉ። በርካቶችን እያነጋገረ የሚገኘውም የአሰልጣኝ ሆሳም ሐሰን በሁለት ሚስቶቹ ጸብ ምክንያት ራሳቸውን ስተው መውደቃቸው ሌላው ብዙዎችን ያነጋገረና ትኩረት የሳበ ጉዳይ ነበረ። ሴኔጋል አዲስ አሰልጣኝ ሹማለች። የሾመችው አሰልጣኝ ከዚህ ቀደም በአርሰናል ማሊያ በበርካታ ትልልቅ መድረኮች የምናውቀውን ግዙፍ የክሪስታል ፓላስ አሰልጣኝን ነው። ታዲያ አጠቃላይ ስፖርታዊ የእኩለ ቀን ወሬዎችን ወደ እናንተ ምናደርስላችሁ ይሆናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ሮቤል አብርሃም ደግሞ ፕሮግራም ወደ እናንተ አዘጋጅቼ የማቀርብ ሲሆን ቴክኒኩን በብቃት በጥራት ደግሞ አማኔ ሮቤ ወደ እናንተ የሚያደርስ ይሆናል ማለት ነው። አብራችሁን ቆዩ። የኢትዮጵያ ፕሪሚየር ሊግ ከፍተኛ ግብ አስቆጣሪው አቡበከር ናስር ዳግም ወደ ኢትዮጵያ ፕሪሚየር ሊግ ተመልሷል። ከሀገር ሲወጣ በብዙ ተጠብቆ የነበረው አቡበከር ናስር ጉዳት ትልልቅ እንቅፋት ሆኖበት ወደ ሀገር ተመልሶ በብሔራዊ ቡድን ከሚያውቀው አሰልጣኝ ውበቱ አባተ ጋራ በመቻል መጫወት ለመጀመር ከስምምነት መድረሱ ሰምቷል። ተጫዋቹ ወደ ቀድሞ ክለቡ የኢትዮጵያ ቡና ለመመለስ ከፍተኛ ፍላጎት የነበረው ቢሆንም ቡናማዎቹ ግን ለተጫዋቹ በራቸውን ዝግ በማድረጋቸው አቡኪ ጦሩን አዲስ ማረፊያው ማድረጉ ነው የተሰማው። ራሱ አቡበከር ናስር በገጹ ላይ እንዳስታወቀው ከሆነ ማንም ስላላናገረኝ ቀጣይ ማረፊያዬን ወስኛለሁ ሲሉ ተናግሯል። ወደ ምወደው እግር ኳስ ተመልሻለሁ አልሐምዱሊላህ ያለው አቡበከር ከረጅም ፈታኝ የሕክምና ጊዜ በኋላ ወደ ምወደው እግር ኳስ ስመለስ በህይወት አዲስ ምዕራፍ ተከፍቷል ሲል ተናግሯል። ከዚህ በፊት እንዳልኩት ወደ ኢትዮጵያ ፕሪሚየር ሊግ የሚመለስ ከሆነ ቀዳሚ ምርጫዬ ኢትዮጵያ ቡና ብቻ ነበር ብዬ ነበረ። ኢትዮጵያ ቡና ለእኔ ከክለብም በላይ ነው። እዚህ ለመድረሴ መንገድ የጠረገልኝ ኢትዮጵያ ቡና ሲሆን ደጀን ሆኖ ያበረታቱኝ ደግሞ ውብ ደጋፊዎቹ ናቸው። ኢንተርናሽናል የዝውውር እድል ሳገኝ ምንም እንኳን ከክለቡ ጋር ውል ቢኖረኝም ለእኔ መጻኢ እድል በማሰብ የክለቡ አመራሮች እንቅፋት አልሆኑብኝም ነበረ። ደጋፊዎችን መልካሙን በመመኘት በፍቅር ሸኝተውኛል። በጉዳት ፈታኝ ጊዜያትን አሳልፌ ዳግሞ የኢትዮጵያ ፕሪሚየር ሊግ ስመለስ ቀዳሚ ምርጫዬም የኢትዮጵያ ቡናን ነበረ ሰነበረ። ከሌሎች ክለቦች የመጡልኝን ጥያቄዎች በሙሉ ውድቅ አድርጌ ነበረ። ፍላጎቴንም በይፋ በሚዲያ ጭምር በመግለጽ ብጠባበቅም ከክለቡ በኩል ግን ማንም ሊያናግረኝ የሞከረ የለም ነበር ሲል አቡበከር ተናግሯል። በዚህ ሁኔታ ውስጥ ያለው ከመቻል ስፖርት ክለብ የቀረበልኝን እድል ማሳለፍ ተገቢ ሆኖ ስላላገኘሁት ቀጣይ ማረፊያዬን በመቻል እንዲሆን ወስኛለሁ። ኢትዮጵያ ቡና ሁሌ በልቤ ውስጥ የተለየ ቦታ ያለው ክለብ ሲሆን ደጋፊዎቹ እግር ኳስ የሰጠኝ ውብ ቤተሰቦቹ ነው ይቀጥላሉ። በአዲሱ ክለቤ መቻልም ስፖርት ክለብ በኩል ለተደረገልኝ ሁሉ እያመሰገንኩ ለክለቡ ግብ መሳካት ያለኝን ሁሉ ለማበርከት ቁርጠኛ መሆኔን ከወዲሁ ለመግለጽ እወዳለሁ ሲል አቡበከር ናስር ተናግሯል። ስለ አቡኪ ምን ትላላችሁ? ከዚህ ቀደም በኢትዮጵያ ፕሪሚየር ሊግ የነበረው አስደናቂ ብቃት ከኢትዮጵያ ቡና ጋር ብዙዎቻችን የምናስታውሰው ነበረ። ታዲያ አሁን ላይ መዳረሻው ደግሞ ወደ መቻል ሆኗል ማለት ነው። ፓትሪክ ቬራ የሴኔጋል ብሔራዊ ቡድን ዋና አሰልጣኝ ሆኖ ተሾሟል። የቀድሞ የአርሰናል ታሪክ ተጫዋች የነበረው በዩቬ በኢንተር ሚላን እና ሲቲ ቤትም ተጫውቶ የምናውቀው በአሰልጣኝነት ህይወቱ ደግሞ ክሪስታል ፓላስ እንዲሁም ደግሞ ስታርስቦርግ ኒስን በማሰልጠን ማሳለፍ የቻለው የ50 ዓመቱ ፈረንሳዊው ፓትሪስ ቬራ የሴኔጋል ቡድን ለማሰልጠን ከስምምነት መድረሱ ሰምቷል። የሴኔጋል እግር ኳስ ፌዴሬሽን በአወዛጋቢ ሁኔታ ከአሰልጣኝ ፓፔቲዮ ጋር ከተለያየ በኋላ ቬራን መሾማቸውን ይፋ አድርገዋል። አሰልጣኝ ፓትሪክ ቬራን ከፌዴሬሽኑ አመራሮች ብሔራዊ ቡድን ጋር በመሆን በ2027 ለሚዘጋጀው የቶታል ኢነርጂስ ካፍ አፍሪካ ዋንጫ ላይ ቡድኑን የፍጻሜ ማድረስ ኃላፊነት የተሰጣቸው የተሰማ ሲሆን በተጨማሪም በ2030 ዓለም ዋንጫ ማለፍና ግማሽ ፍጻሜ መድረስ የተሰጣቸው ኃላፊነት ውስጥ ዋነኞቹ እንደሆነ ለማወቅ ተችሏል። ፓትሪክ ትልቅ ኃላፊነት ተቀበለ ያስባሉ። የሴኔጋል ብሔራዊ ቡድን ማሰልጠን ልክ እንደ ክለብ ነው፣ ጫናው ከፍተኛ ነው፣ እንዲሳካለት እመኛለሁ በማለት የቀድሞ የብሔራዊ ቡድን ተጫዋች የነበረው አሊጂ ዲዮፍ አስተያየቱን ሰጥቷል።
የመጀመሪያውን ጨዋታ መስከረም 19 ወደ ኢትዮጵያ በመምጣት በባህር ዳር ስታዲየም ከሴኔጋል ጋር በምናደርገው የዓለም ዋንጫ ማጣሪያ ጨዋታውም በዚሁ ሀገር የሚከወን ይሆናል። በሌላኛው በትላንትናው ምሽት እጅጉን መነጋገሪያ ሆኖ የነበረው የአሰልጣኝ ሆሳም ሐሰን ጉዳይ ነበረ። የግብጽ ብሔራዊ ቡድን አሰልጣኝ ሆሳም ሐሰን በሁለቱ ሚስቶቹ ሁዋይዳ አልጋራቢና በዳን አዳም መካከል በሆቴል ውስጥ በተፈጠረ አካላዊ ድብድብ ወቅት ሁለቱን ለመለየት ሲሞክሩ ወድቀው ራሳቸው እንደሳቱ ተዘግቧል። አሁን ደግሞ ከመጀመሪያ ሚስታቸው ጋር ለመፋታትም ማመልከቻ ማስገባታቸው የተሰማ ሲሆን እንደ አረቡ የመገናኛ ብዙሃን አልአረቢያ ዘገባ ከሆነ በሁኔታው ወቅት የስድብ ልውውጥ ከመኖሩም ባሻገር በባለቤቶቻቸው መካከል እጅግ ከፍተኛ ጸብ፣ የተለያዩ ቁሶችንም ሲወራወሩ እንደነበረ ነው የተገለጸው። አሰልጣኙ በሁኔታው መካከል ራሳቸውን የሳቱ ሲሆን የሕክምና ባለሙያዎችም እርዳታ እንዳደረጉላቸው ተገልጿል። ፖሊስም ከሁለቱ ሚስቶቻቸውን የተሰጡ ይፋዊ ቅሬታዎችን ተቀብሎ የመዘገበ ሲሆን በጥቂት ሰዓታቱም ሁለቱም ክሳቸውን ለማንሳት መወሰናቸው ተዘግቧል። እስካሁን ድረስ ግን ሆሳም ሐሰን በሆስፒታል ውስጥ እንደሆኑ ተገልጿል። በዚህ ጉዳይ ላይ ያላችሁ ሀሳብና አስተያየት ምንድን ነው? እስኪ ሀሳባችሁን አጋሩ። ጀማል ሙሲያላ በትላንትና ምሽት በተደረገ ወዳጅነት ጨዋታ 61ኛው ደቂቃ ላይ ተቀይሮ ከገባ በኋላ 69ኛ ደቂቃ ላይ ተዝለፍልፎ ሜዳ ላይ ዳግም ወድቋል። እንደሚታወቀው ሙሲያላ ከቀናት በፊትም በ86ኛው ደቂቃ ላይ ከሌፕዚግ ጋር በተደረገ ወዳጅነት ጨዋታም በሙቀቱ ሳቢያ ራሱን ስቶ መውደቁ ይታወሳል። ሙሲያላ ዳግም አሁንም በሜዳ ላይ 8 ደቂቃዎችን ብቻ ካሳለፈ በኋላ በምሽቱም የወዳጅነት ጨዋታ ላይ ራሱን ስቶ ወድቆ ነበር። ታዲያ በወፋጣኝ ወደ ሆስፒታል ያመራው ጀማል ሙሲያላ አሁን በመልካም ጤንነት ላይ እንደሚገኝና ጉዳዩን በዝርዝር ራሱ እንደሚያስረዳ ክለቡም ይፋ አድርጓል። ባርሴሎና እስከ 2030 በሚቆይ የውል ስምምነት ሮድሪን የግላቸው ማድረጋቸውን ይፋ አድርገዋል። የማንቸስተር ሲቲ መሀል ሜዳ ደጀን የነበረው ሮድሪ ለመቀላቀል ከስምምነት መድረሱ ከቀናት በፊት ይታወቃል። ታዲያ በትናንትናው ምሽትም ይፋዊ ስምምነቱ ተፈራርመው ሮድሪ በይፋ የባርሴሎና ተጫዋች መሆን ችሏል። ማንቸስተር ሲቲም ተጫዋቹን አመስግነው የሸኙ ሲሆን እሱም ደግሞ ለናንተ ከዚህ በኋላ ያለኝን ሁሉ መስጠት ባልችልም በሚደረገው ከጎናችሁ መሆን በሚጠበቅብኝ ዙሪያ ሁሉ ከጎናችሁ ሆናለሁ። ለእኔ የሚረሳ ጊዜ አልነበርም በማንቸስተር ሲቲ ቤት የነበረው። ለነበረኝ ቆይታ ሁሉ ከልብ አመሰግናለሁ። ደጋፊዎች፣ የክለብ አመራሮች ሁላችሁንም ይሄ ማሊያ እንደወድና ለዚህ ላለሁበት ቦታ እንድበቃ ስላደረጋችሁኝ አመሰግናለሁ። ባርሴሎና መቀላቀል የልጅነት ህልሜ ነው ብሏል። በእርግጥ የልጅነት ህልሙ ሪያል ማድሪድ ነበር። ይሁን እንጂ የተለመደ የሚዲያ ቃል ነው እነዚህ ይሄ የልጅነት ህልሜ ነበር የሚለው። ታዲያ በእግር ኳሳዊ ብቻ በሆኑ ምክንያቶች ባርሴሎናን እንድመርጥ ሆኛለሁ ሲል ነው ሮድሪ የተናገረው። በባርሴሎና ቤትም በሚኖረው ቆይታ ያለውን ሁሉ በመስጠት ቡድኑን ለስድስተኛ የአውሮፓ ሻምፒዮንስ ሊግ ብቃት ለማውጣት እንደሚጥር ተናግረዋል ማለት ነው። ከዚህ ጋር በተገናኘ ጆዜ ሞሪኒዮ ለሮድሪ ስለ ሮድሪ ተጠይቀው የተከታዩን ሀሳባቸውን ሰጥተው ነበረ። ከሮድሪ ጋር በተደጋጋሚ ተነጋግር ያለው ሪያል ማድሪድም ትልቅ የሆነ የዝውውር ጥያቄ አቅርቦለት ነበር። ይሁን እንጂ እርሱ ጥርጣሬዎች ነበሩት። የእሱ ጥርጣሬ ደግሞ እኔም እንድጠራጠር አደረገኝ። ከእኛ ጋር በነበረው ግንኙነት በጣም ጨዋና ደግ ነበር፣ እንዲሁም እጅግ ድንቅ ተጫዋች ነው። ሆኖም ሪያል ማድሪድ ሙሉ ለሙሉ የተለየ ደረጃ ያለው ክለብ ነው። ውሳኔ ለመወሰን 2 ጊዜ የሚያስብ ተጫዋችን አይቀበልም ሲል ጆዜ ሞሪኒዮ ተናግሯል። ጆዜ አክሎም ሪያል ማድሪድ ሲጠራ ማድረግ ያለብህ ብቸኛው ነገር እዚህ መቼ እንድገኝ ትፈልጋላችሁ ብሎ መጠየቅ ብቻ ነው እንጂ ሌሎች ጥያቄዎችን ማብዛት በራስ ላይ ችግር መደርደር ነው። ታዲያ እንደዚህ ያሉ እድሎችን እንዳትጠቀም መንገድ ይዘጋብሃል ሲሉ ነው የተናገሩት። በዚህ የዝውውር መረጃዎችን ወደ እናንተ እያደረስን ቀሪ ፕሮግራማችን እናጠናቅ። ትራንስፖርት ለኑኔዝ ከአልሂላል ጋር ለማስፈረም ንግግር መጀመሩ ተሰምተዋል። ዳርዊን ኑኔዝ ከሊቨርፑል ወደ አልሂላል ካቀና በኋላ በአልሂላል ቤት እጅግ የተሳካ ጊዜ እያሳለፈ አይደለም። ይህንን ተከትሎ ምናልባት አሁን የቱርኩ ክለብ ኮከቦችን እየሰበሰበ የሚገኘው ትራንስፖርት አሁን ኑኔዝን ለማስፈረም ከወዲሁ ድርድር መጀመሩ ተሰምተዋል። ሪያል ቤቲስ ለአንቶኒ ዝውውር 50 ሚሊዮን ዩሮ የቀረበለትን የዝውውር ጥያቄ ውድቅ ማድረጉም ተሰምቷል። ኒውካስትል ዩናይትድ ኒኮ ጋንዛሌዝን ለማስፈረም ከማንቸስተር ሲቲ ጋር ድርድር እያደረገ መሆኑን ዴቪድ ኦርንስቴን አስታውቋል። በማንቸስተር ዩናይትድ ቤት የምናውቀው ከዛም ወደ ዌስትሃም ቤት ሄዶ ድንቅ ጊዜን ያሳለፈው አሮን wan-bissaka ወደ አስቶን ቪላ ለመዘዋወር ከስምነት መድረሱ ተሰምቷል። በዚህ ክረምት ከአትሌቲኮ ማድሪድ ጋር ይለያያል ተብሎ በብዙ ሲጠበቅ የነበረው ጁሊያን አልቫሬዝ በአትሌቲኮ ማድሪድ ቤት እንደሚቆይ አሰልጣኝ ዲያጎ ሲሞኔ ተናግረዋል።
የክለቡ የመምሪያ አመራሮች አልቫሬዝ ለሽያጭ እንደማይቀርብና የቡድኑ ዋና የረጅም ጊዜ ፕሮጀክት አካል እንደሆነ በጽናት አስታውቀዋል። የክለቡ ባለቤት አቋሙ በግልጽ ካስታወቀ በኋላ ምንም የሚያጠራጥር ነገር አይኖርም፣ ነገሩ በፍርድ ቤት ውሳኔ እንዳገኘ ያህል ነው ሲሉ አሰልጣኙ ተናግሯል። ጀረሚ ዶኩ ከአርሰናል ጋር በተደረገው ጨዋታ ባጋጠመው የእግር ጡንቻ ምክንያት ከቦርንማውዝ ጋር በሚደረገው የመክፈቻ ጨዋታ ላይ ውጪ መሆኑ ከወዲሁ ተሰምቷል። ታዲያ ለበርካታ ሳምንታትም ከሜዳ እንደሚርቅ ነው የተገለጸው። ይህ ጉዳት በእርግጥ በአርሰናል ጨዋታ ላይ ከሰትበት እንጂ ህመሙ የጀመረው በዓለም ዋንጫ ወቅት እንደነበር የተገለጸው። ይህንን ተከትሎ ጀሬሚ ዶኩ ጉዳት የበለጠ ሳይባባስበት በቂ የእረፍት ጊዜ ለመስጠትና የማገገሚያ ጊዜ ለመስጠት ሲል ለበርካታ ሳምንታት ከሜዳ እንደሚርቅ አስታውቀዋል። በመጨረሻም ከወደ ጣሊያን የተሰማውን መረጃ ላጋራችሁና የዕለቱን የእኩለ ቀን ፕሮግራማችን እዚህ ጋር እናጠናቅ። የ20 ዓመቱ የካግላሪ ተጫዋች ያኤል ትሪፔ በእረፍት ጊዜው በቤት ውስጥ ባለ በመዋኛ ገንዳ ውስጥ ሰጥሞ ለረጅም ሰዓታት ከቆየ በኋላ ጓደኞቹ በድንገት ደርሰውለት ወደ ሆስፒታል ይዘውት እንደሄዱ ተገልጿል። ታዲያ ማንም ሳይመለከተው በቤት ውስጥ ለረጅም ሰዓት በመዋኛ ገንዳ ውስጥ ሰምጦ የቆየው ይህ ተጫዋች በከፍተኛ የሕክምና ክትትል ላይም እንደሚገኝ ተገልጿል። ታዲያ ዘገባዎች እንደሚያሳዩት ከሆነ ተጫዋቹ ዋና እንደማይችልና ሳያስበው በድንገት የተፈጠረ መሆኑ ጉዳዩን የበለጠ አነጋጋሪ እንዲሆን አድርጎታል። በአሁኑ ጊዜ ተጫዋቹ በሳሳሪ ሆስፒታል ውስጥ እየታከመ እንደሚገኝ የተገለጸ ሲሆን ያለፉት 2 ቀናት ውስጥም መንቃት ሳይችል ቀርቶ እንደነበር ተገልጿል። ታዲያ ዛሬ ማለዳም የተጫዋች ከኮማ ውስጥ መንቃቱ ነው የተገለጸው ማለት ነው። አሁን ወደ ራሱ ተመልሷል። ከደረሰበትም ጉዳት በቅርቡ እንደሚያገገም ኒኮ ሺራ ጨምሮ መረጃውን አጋርተውታል። ታዲያ አሁን ግን ተጫዋቹ በመልካም ጤንነት ላይ እንደሚገኝ የተገለጸ ሲሆን ጉዳዩን ግን ፖሊስ ስለመያዙ ነው የተሰማው። ምክንያቱም ዋና የማይችልን ሰው በዋኛ ገንዳ ውስጥ ማን ዘፈቀው የሚለው ዝርዝር መጣራት አለበት ብለው በማሰብ ነው። ጓደኞቹ ደርሰው ባያድኑት ነው ምናልባት ጥቂት ደቂቆችን ሰንብቶ ቢሆን ኖሮ ተጫዋቹ 2 ቀን ኮማ ውስጥ ለመግባት ይቅርና ህይወቱ እስከ ወዲያኛው ሊያልፍ እንደሚችልም ነበር የተገለጸው። ታድምጦ የነበረው የገበያ ስፖርት የክለ ቀን ፕሮግራማችን እዚህ ጋር በቃ። ሮቤል አብርሃም ነበርኩ። መልካም ቀን። Shaka!